ኑ ሐዘንም ሰርግም እንድረስ። ዛሬም ማቀርብላችሁ ሐዘንም ሰርግም ነው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በእስር ቤት በስደት ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ እግዚአብሔር ይሰውርልን። እመቤታችን ጥላ ከለላ ትሁናችሁ ለሁላችሁ። ዛሬ ይህንን ብዬ ያስኩላችሁ መረጃ ምን መሰላችሁ? ለእናንተ ይሆናሉ ያልኳቸው መረጃዎች ሁለት ነገሮች ናቸው። አንደኛው ሐዘን ነው፣ አንደኛው ሰርግ ነው። ሐዘኑን የምንደርሰው ወደ ጋሞ ነው። ጋሞ ሄደን ሐዘን እንደርሳለን። ሁለተኛው ይዤላችሁ የመጣሁት ደግሞ ሰርግ ነው። የሞት ሰርግ፣ የሞት እልልታ፣ የሞት እጀባ፣ የሞት ፌሽታ። እሰይ እንዲህ ነው ከሞትኩ አይቀር የሚባልለትን ሞት ነው ማሳያችሁ። የመምህር ዘላለም ወንድሙን ሥርዓተ ቀብር በተመለከተ የማቀርብላችሁ መረጃ ይኖርኛል። ለእናንተ ይሆናሉ ያልኳቸውን ሐሳቦች ናቸው ያስኳቸው ዛሬ። ስለዚህ እንድንጽናና እንድንበረታ ለሁላችንም እንጠይቃለሁ። በተለይ ለኛ በቁም ላለነው ማዘን ይገባናልና መልካም ስራ እንድንሰራም ስንቅ ስለሚሆነ ነው ማቀርብላችሁ ወንድሞቼና እህቶቼ። የዛሬው መረጃዬን በዚህ በሁለቱ መረጃዎች ላይ አያይዤ ማቀርብላችሁ ይሆናል። ለእናንተም አብራችሁ እንድትቆዩ ጋብዛለሁ። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። አመሰግናለሁ። የመጀመሪያው መረጃ ይህንን ቪዲዮ ላሳያችሁ። መጀመሪያ የጋሞ እናቶች ለቅሶ። የጋሞ እናቶችን መሬት ከዳቻቸው። 4 ሰዎች ነበረ አፈር የከዳቻቸውና መሬት ውስጥ ተቀብረው የነበሩት በመሬት ናዳ፣ በጭቃ ናዳ፣ በተራራ ናዳ። አሁን ደግሞ እነሱን ለማዳን ብዙሃን ተሰብስበው ገቡ። እነሱን ለማዳን እኔን ብለው የሄዱት የጋሞ ጀግና ወንድሞች ከወገናቸውን አስከሬን ለማውጣት ከተቀበሩበት አፈር ለማንሳት ሄደው እነሱንም
መሬት ከዳቻቸው፣ አፈር ለበሱ፣ ናዳ ወረደባቸው። አራት ሊያወጡ ሄደው 30 ሬሳ ተገኘ። እነሱንም ለመርዳት የሄዱት ሌሎችም ሰዎች ከ100 በላይ ሰዎች ናዳ ወረደባቸው። እስካሁን ድረስ ከ65 በላይ አስክሬን ማውጣት ተችሏል። ከ100 በላይ ሰዎችም ይፈልጋሉ። ያው አስክሬናቸው አላደግንም አይደል? እንደምታዩት በዶማ ነው የሚቆፈረው። እኛ እንባላለን አይደል? ዘር ይዞናል አይደል? ብሔር ጎሳ ወጥሮናል አይደል? የስልጣን ጥም የጎጠኝነት ጥም አጥቅቶናል አይደል? እንጋጫለን። መቼ እንደምናልፍ አናውቅም። ነገ ይሁን ዛሬ፣ ትላንት ይሁን ከትላንት ወዲያ፣ በዚህ ደቂቃ በኋላ ልሙት አልኑር የሚያውቀው እግዚአብሔር ብቻ ነው። እኛ ግን እንባላለን። ሰላም የለን፣ ፍቅር የለን። ምኑን ነው የምንሰብከው? ምኑን ነው የምንኖረው? እኔን ብለው ሄደው የገዛ ወገናቸውን ሊያድኑ ገብተው የሞቱ ወገኖች እኮ ይሻላሉ ከኛ። ያሳዝናል አይደል? ለነሱ ቤተሰቦች። አዎ የጋሞ ህዝብ አርባ ምንጭ አካባቢ በጣም ከፍተኛ ጎርፍ አለ። በጣም ከምታስቡት ከምትጠብቁት በላይ ደቡብና አካባቢዋ ላይ ከዚህ በፊት እና ሐኪም አበበች ደጋግመው ተናግረውታል። የኢትዮጵያ ጂኦሎጂ እንኳን በሳይንሱና በስልጣኔው ቀድሞ የሚናገረው ነገር የለም። ልክ ከደረሰ በኋላ ወንዝ ዳር ተጠንቀቁ የሚል መረጃ እንሰማለን። እሱ የተለመደ ነው። ክረምት ሲመጣም ሌላ አካባቢ ሲዘንብም ከተራራ ላይ የሚወርዱ የዝናብ ጥርቅሞች ጎርፍ ሆነው ታችኛውን አካል እንደሚያጠቁ ይታወቃል። ለዚህ ባለሙያና ሳይንቲስት የምርምር ባለሙያ ላብራቶሪ መግባት አይጠይቅም። ወገናችን እያለቀ ያለው የሚጠብቀው አካል ስለሌለ ነው። ከሰው መምለው ከአምላክ ሁሉን ያምናል። የገዛ ወገኑ ሲያርፍበት ወገኔ ታሳ እያለ ሄደ። እሱም ተቀበረ። እነሱን ለማውጣት ታሳ እኔን እያለ ሄደ። ሌላውም ተቀበረ። እስካሁን በክልሉ ፖሊስ የታወቀውና የተነገረው በደቡብ ኢትዮጵያ ፖሊስ ኮሚሽን የተነገረው 65 ሰዎች አስክሬናቸው ተገኝቷል። ከ100 በላይ ሰዎች ይፈልጋሉ የሚሉ መረጃዎች እየወጡ ነው። ለወገናችን ማዘን ዛሬ ነው አይደለም? መሬት ስትከዳ፣ ድንገተኛ በሽታ ሲመጣ፣ ያልታወቀ ጦርነት ሲመጣብን፣ ክፋት ያለው ነገር ሲበዛ ማልቀስ ለኛ ነው እና እዛ አካባቢ ላላችሁ በቅርብ የምትገኙ ወገኖች፣ ደጋፍ ለምታደርጉ ቤተሰቦች በሙሉ እንደው ብርታቱን ያድላችሁ። ለሞቱት ነፍስ ይማር፣ ላሉት ደግሞ ለተረፉት ደግሞ መጽናናትን ያድልልን። ወገናችን አለቀብን። ወገናችን አልቆብናል። በመሬት ናዳ፣ በእሳተ ገሞራ፣ በጦርነት፣ በበሽታ፣ በእርስ በርስ ግጭት፣ በቋንቋ፣ በብሔር፣ በሰፈር፣ በጎጥ፣ በፖለቲካ፣ በእምነት ተባላን እኮኛ። ነፍስ ማጥፋት ንግዳችን የሆነ ይመስል፣ ሞት ትርፋችን የሆነ ይመስል፣ ኖረን ሳይበቃን ይቅርታ ጠይቀን ሳንኖር በሞታችን እየተነጋገድን ነው። እነዚህን ወገኖቻችንን በገጠር የሚገኙትንም በከተማ የሚገኙትንም መንግስትም የአደጋ ስጋት ስራ አመራርም የተቻለውን ድጋፍ እንዲያደርግ እንዲሁ ጥሪያችን እናስተላልፋለን። እዛው ለምትገኙ ማህበራዊ ሚዲያ ለምታነቁ እንደነኩኒ ደመላሽ ያላችሁ ወንድሞች ደግሞ ማህበራዊ ሚዲያውን በማንቃት ለህዝብ በማድረስ ለምታደርጉት ተሳትፎ እግዚአብሔር በረከቱን እድሉን ያድላችሁ፣ እናንተንም ያበርታችሁ። ይሄን ማለት ፈልጌያለሁ። ይሄኛው ሐዘን ነው። ሌላኛው ደግሞ ሰርግ ነው ማሳያችሁ። ከቦሌ ጀምሬ እስከ መንበረ ጸባዖት ቅድስት ሥላሴ ቦሌ መድኃኔዓለም ገብቼ መስቀል አደባባይ አርፌ ያለውን ሁኔታ በሙሉ አሳያችኋለሁ። ቃለ ቀርኑ ላይ የወንድሙን መልእክት ነግሬያችኋለሁ። መምህር ዘላለም ወንድሙ አልሞተም፣ እሱ አልሞተም። በእናንተ ነጭ ለብሳችሁ መጣችሁ በክብር የሸኛችሁት ወደ አባቱ ቤት የሄደው ለኛ ጎደለብን እንጂ እሱ መቼም አልሞተም። የእግዚአብሔርን ቃል ሲኖር ሲፈጽም እስከ ዛሬዋ ዕለት ድረስ በዘመኑ ሁሉ የእግዚአብሔርን አገልግሎት ሲፈጽም የኖረ ብሎ ወንድሙ መስክሮለት ይኸው ሸኘ ነው።
ለወዳጆቹ ለቤተሰቦቹ ለምታውቁት ለብፁዓን አባቶቻችን ለሁላችሁም መጽናናትን ያድልልን። ሌሎቻችሁ ደግሞ ላላያችሁት በጥቂቱ ከያንዳንዱ መንገድ እንዲያሳያችኋል። ዛሬ ነጭ ለበስኩት እሱን ስሸኝ ነው። ሥርዓተ ቀብሩ እስኪፈጸም እስከ መጨረሻው ያለውን ፕሮግራም እንዲተከታተሉት አብሬያችሁ የነበርኩት አርያ መካሻ ነኝ። ሙሉ ፕሮግራሙን እንድትከታተሉት በዚያው አጋጣሚ ጋብዛችኋለሁ። ሰናይ ቀን። ፍሌት ተቀበልኝ ፍሌት ዘሩና እዛለን ገነትን ሲያገኙ ጻድቃን በሥራቸው ገነትን ሲያገኙ ነፍሴ ወዲያልኝ ጨነቀኝ ጠበበኝ ነፍሴ ወዲያልኝ ወልደ ሰማያትን ነፍስ ይማርልን። ሊንኩን ተጫኑና ግቡ። ሁላችሁም እግዚአብሔር ያክብርልኝ። ሁላችሁም ሊንኩን ተጫኑና ግቡ። መስቀል አደባባይ ደርሰናል። ሁላችሁም ሊንኩን ተጫኑና ግቡ። እናመሰግናለን። በልዩ ሁኔታ በድብቅ ማንም ሳያውቅ ይረዳቸው ያሳድጋቸው የነበሩ ህጻናት ናቸው። እዚህ ጋር ሰልፍ ምናምን በሙሉ ውጡልኝ። ሊከናወን ምኞት ስላለኝ እኛ ሀዘናችን ትተናል። በጣም ተደስተናል። እጅግ በጣም የቤተ ክርስቲያኒቱን ዓላማ ይዞ የተፈጸመ ስነ ስርዓት ቅድስት ማርያም ያቺ ደሴ ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን በዓለም ዙሪያ የከበረ ሽኝት እንዲደረግላት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። ከእንትኖች ጋራ ከነዚህ ከዘመኑ ተሟጋቾች ጋር እኔም ደርሶኛል። አብረን ታይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም በቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያሁን እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል።
የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። አዎ በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበረ ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥመው አይታወቅም ነበር። 49 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ በሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። አራት ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችሁ ልጆቼ በሚገባ አገልግሎት ፈጽማቸዋል። የአገልግሎታቸውን ዋጋ እግዚአብሔር ይክፈላቸው። ተባረኩ። እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውረን። እንደ መምህር ዘለዓለም ያለ እውነተኛ መምህር ይተካልን፣ ለቤተ ክርስቲያናችን ይተካላት። ከዳግም ሐዘን ይሰውረን፣ መዓቱን በምሕረት ቁጣውን በትዕግስት ይመልስልን። አቡነ ዘበሰማያት አባታችን ሆይ በሰማያት አትን በሳትን ወዱ ወዳ
እሰግዳለሁ ሳለው በሕይወቴ ላንተም እገዛለሁ እስከ ዕለተ ሞቴ አንተ ነህና መድኃኒቴ የዘላለም ማርያም ድንግል ጸልይ እየተዘረፍኩ ቃለ ሕይወትን ያሰማልን። እዚህ የተገኛችሁ ሁሉ በቤታችሁ ምዕመናን፣ አሁን የቀብሩ ስነ ስርዓት እየተፈጸመ ነው። አንድ መልእክት የምናስተላልፍላችሁ አለ። ሁላችሁም በዙሪያው ያላችሁ እዝነ ልቡናችሁን ከፍታችሁ እንድታዳምጡኝ በአጋዕዝተ ዓለም ሥላሴ ስም ጠይቃችኋለሁ። ይሄው ምን መሰላችሁ? የዛሬ ወር የሥላሴ በዓል ዕለት ወርሃዊ በዓል ዕለት መምህር ዘላለም ወንድሙ ናቸው ወንጌሉን ጠዋት ያስተማሩ። ምን ብለው ነው የተነሱት? ነገ እሁድ 8 ቀን የስምዖን በዓል ነው ዓመታዊው። ነገር ግን እሁድ ስለሆነ የጾሙን ወንጌል ነው የሚያስተምሩት አባቶች። እኔ ዛሬ እሱን ላስተምረው ዓመታዊ ቀለም ስለሆነ ብሎ አቤቱ ጌታ ሆይ ባሪያህን አሰናብተው ብሎ ነው የተነሳው። ይህንን አስተምሮ እዚህ አውደ ምሕረት ላይ ነበርን። በመጋቢት ወር አንድ ጉዳይ አለኝ በዚህ በአዳራሹ ላይ ታግዘኛለህ አንተ አብረህ
እኔ ውጭ ሀገር ትንሽ ጉዳይ ያለችኝ ደርሼ እመጣለሁ ነበር ያለኝ። ስለዚህ ከመጋቢት 5 ቀን እስከ መጋቢት 8 ቀን ዓመታዊ ጉባኤ በአዲስ አበባ ሀገረ ስብከት የሚተላለፍ አለ። የዚህ የክፍለ ከተማው ድርሻ ወይም መንበረ ጸባዖት ነው። በአጠቃላይ ከመጋቢት 5 እስከ መጋቢት 8 ቀን ልዩ ጉባኤ ይከናወናል። በወሩ ያስተማረውን እሱ የሥላሴ ዕለት የእሱ መታሰቢያ ጉባኤው እንዲደረግ በማለት አባቶች አሳስበዋልና ሁላችሁም መጥታችሁ የመምህር ዘላለም ወንድሙ መታሰቢያ ቀን ነው ብላችሁ የዛሬ ወር ያስተማረውን እያስታወሳችሁ አቤቱ ጌታ ሆይ ባሪያህን አሰናብተው ብሎ የተነሳበትን ርዕስ በአእምሯችሁ ይዛችሁ የመታሰቢያ በዓል እንድታከብሩ። ወስብሐት ለእግዚአብሔር። አመሰግናለሁ። ፍቅረ ማርያም ክፈተው፣ አትዝጋው። ዝማሬ ሊቀርብ ነው። አምላካችን ስሙ የተመሰገነ ይሁን። ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ወደ አንተ ሰግዳለሁ ሳለሁ በሕይወቴ ሳለሁ በሕይወቴ ላንተም እገዛለሁ ላንተም እስከ ዕለተ ሞቴ እስከ ዕለተ ሞቴ አንተ ነህና መድኃኒቴ የዘላለም ቤቴ አንተ ነህና መድኃኒቴ የነፍሴ ሥጋዬ የነፍሴ የሕይወቴ ቤዛ የሕይወቴ ቤዛ አትበለኝ። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ